በወልቃይት ጉዳይ የጦር ልምምድ ተጀምሯል እየተባለ ነው። የኮሎኔል ደመቀ የክተት አዋጅን የተመለከተውንና እነ ኮሎኔል ደመቀ ዘውዱ በወታደራዊ የደንብ ልብስ መታየታቸው መነጋገሪያ ስለመሆኑም ጭምር የተሰማውን ነገር በዕለቱ እንቃኛለን። አዲስ አበባ የገባውን ጦርና በስውር ለውጊያ የተዘጋጀውን ኃይል የተመለከተ መረጃንም ታደምጣላችሁ። በኤርትራ የትጥቅ ትግል በማካሄድ የፕሬዝዳንት ኢሳያስን መንግስት አስወግጄ የሥርዓት ለውጥ አመጣለሁ የሚለው አካል ዝርዝር እቅዱንም ይፋ አድርጓል። ምን ዳስሰው ሌላ አበይት ጉዳይ ነው። የቀድሞው የኢትዮጵያ ፕሬዝዳንት መንግስቱ ኃይለ ማርያም ወደ አዲስ አበባ ስልክ ደውለዋል መባሉን ሰምተናል። ከሰሞኑ በተሰማው የአውሮፕላን ጉዳይም ዝምታቸውን ሰብረዋል። ዝርዝሩን ታደምጣላችሁ። በርካቶችን ያነጋገረውና አሁንም ድረስ ግር ያሰኘው የቀነኒ አዱኛ ጉዳይ ወደ ኦሮሚያ ፍርድ ቤት ሊሄድ ነው የሚል ነገር እየተሰማ ነው። ወደ መረጃዎች ሳሻግራችሁ ከዚሁ ጉዳይ ነው የምነሳው። በፍቅር አጋሩ ቀነኒ አዱኛ ግድያ ተጠርጥሮ በእስር ላይ የሚገኘው ድምፃዊ አንዱዓለም ጎሳ ትላንቱን በአራዳ ምድብ ችሎት ቀርቦ እንደነበር መሰማቱ የሚታወቅ ነው። ድምፃዊው የቀረበበት የትላንትናው ችሎት ለፖሊስ በተሰጠው ቀነ ቀጠሮ መሰረት የተሰየመ እንደነበረም ነው የተሰማው። መርማሪ ፖሊስ የቀነኒን አሟሟት አስመልክቶ በየጊዜው ተጨማሪ የምርመራ ጊዜ በመጠየቅ የችሎት ሂደቱን በማዘግየት ነገሩን ለማረሳሳት እየሞከረ ነው በሚል ወቀሳ እየቀረበበት ነው። በአጠቃላይ በችሎቱ ሂደት ላይ በተከታታይ የሁሉም ሰው ዓይንና ጆሮ በጉዳዩ ላይ በማረፉ ነገሩ ጫና የፈጠረም ይመስላል። በትላንቱ ችሎት ላይ ይህ በሚገባ ተስተውሏል ነው ያሉት ዘጋቢዎች። የችሎቱን ሂደት ለመዘገብ የተገኙ ጋዜጠኞች ወደ ውስጥ እንዳይገቡም ተከልክሏል። ችሎቱ ጋዜጠኞችን የከለከለበት ምክንያትም የተሳሳተ መረጃ እያሰራጩ በመሆኑ ነው የተባለ ሲሆን ከችሎት የገቡት እንዲወጡ የሚገቡ ካሉም እንዳይገቡ በሚል ችሎቱ አግዷል። ሐሰተኛ መረጃ ተሰራጨ ከተባለባቸው መካከልም ዳያሪዋ በጠበቃ እጅ እንደሚገኝና የበዓል ኮንሰርት አለው የሚሉ የተሳሳቱ መረጃዎች ተሰራጭተዋል መባለው የሚጠቀስ ነው። ከዚህ ጋር ተያይዞም ሁሉም የሚዲያ ባለሙያዎች ችሎት እንዳይገቡ መከልከላቸው አነጋጋሪ ሆኗል። ከዚህ በፊት አቃቢ ሕግ መረጃዎችን ለማደራጀትና የምርመራ ውጤቶችን ለማቅረብ ተጨማሪ ጊዜ እንዲሰጠው ባቀረበው ጥያቄ መሰረት ፍርድ ቤቱ አቃቢ ሕግ ማስረጃዎችን እንዲያቀርብ መዝገቡን ለምርመራ ለትላንትና ሚያዝያ 9 ቀን 2017 ቀጠሮ ሰጥቶ ነበር። ሆኖም በትላንትናው ዕለት ሐሰተኛ መረጃ እየተሰራጨ ነው በሚል ችሎቱ ለሚዲያ ዝግ መደረጉ ብዙ ጥርጣሬን አስከትሏል። በችሎቱ ጉዳይ የሽመልስ አብዲሳ ነገርም ተመልሶ መጥቷል። የቀነኒ አባት የልጄ ሞት እንደ ሀጫሉ ሞት ተድበስብሶ እንዳይቀር ድምፅ ሆኑኝ ማለታቸው የሚታወስ ነው። እነ በቴ ኡርጌሳን በኮሬ ነገኛ ሚስጥራዊ ቡድን ያስገደሉት ሽመልስ አብዲሳ ደግሞ ለብላሽ ፖለቲካቸው ሲሉ የሚፈልጉትን ድምፃዊ አንዱዓለምን ተፈርዶበት በእስር ሲማቀቅ ማየት እንደማይፈልጉም እየተነገረ ነው። የኦሮሞማ ፖለቲካ ከሚፈልጋቸውና አጀንዳውን ከሚያሰርጽባቸው አርቲስቶች ውስጥ አንዱ የሆነው አንዱዓለም ጎሳ ከዚህ ቀደም የአዲስ አበባ ባለቤትነትን አስመልክቶ ሽመልስን የሚያስደስቱ ፖለቲካዊ ዓላማ ያላቸውን ዘፈኖች በመስፈን ይታወቃል። ታዲያ የስልጣን ተገዳዳሪያቸውን ወይም እነርሱ የማይፈልጉትን አካል በማስገደል ዘወር የማድረግ ልምዶ ያላቸው የሚባለው ሽመልስ ለፖለቲካ የተረፋቸው የሚሹትን ሰው ግን በየትም ብለው ከፍርድ ማዳን ስራቸው ነው ይላሉ ተቺዎች። በሽመልስ በኩል የቀነኒን ጉዳይ ከፌዴራሉ ፍርድ ቤት ወደ ኦሮሚያ ፍርድ ቤት የመውሰድ ይህ ካልተሳካም የቀነኒን ጉዳይ በማንዛዛት በዋስ መብት አንዱዓለምን የማስፈታት ፍላጎት እንዳለ ነው እየተነገረ የሚገኘው። አሁንም የሚዲያው ትኩረት በቀነኒ ችሎት ላይ መሆኑ ለሽመልስ አካሄድ የተመቸ አይደለም። እናም የትላንቱ የችሎት ዘገባ መከልከሉ ጥርጣሬውን ወደዚህ አድርጎታል። ሚዲያው እያራገበ ያለው መረጃ በተለይም ከተበዳዩ ወገን ሆኖ የሚያወጣው ዘገባ ጫና መፍጠሩ ነው እየተነገረ ያለው። ፖሊስ ደግሞ በሌላኛው ወገን የምርመራ ጊዜን በመጠየቅ ሂደቱን እያጓተተው ይገኛል ይላሉ ተቺዎች። ይህ ሁሉም ማስረጃና መረጃ ለማጥፋት ከዚያም ባለፈ ነገር በማጓተት የሚዲያውን ትኩረት የማስቀየስ አዝማሚያ ሊሆን እንደሚችል አስተያየት የሚሰጡም አሉ። የሆነ ሆኖ የትላንቱ ችሎት ለጋዜጠኞች በመከልከሉ በሂደቱ ላይ ስለነበረው ጉዳይ የመረጃ ምንጭ ሊሆኑ የሚችሉት የቀነኒ ቤተሰቦች ብቻ እንደሚሆኑ ነው እየተነገረ ያለው። ከዚህ አንጻር የቀነኒ ቤተሰቦች በትላንቱ ችሎት ላይ ስለነበረው ጉዳይ ለሚዲያ የሚሰጡት ቃልም እየተጠበቀ ይገኛል። በሌላ መረጃ
እነ ኮሎኔል ደመቀ ዘውዱ በወታደራዊ ደንብ ልብስ መታየታቸው ተነግሯል። ይህም መነጋገሪያ ሆኗል። ኮሎኔል ደመቀና እሸተ ደምለው ወደ ወታደራዊ ስልጠና በመግባት ለመጨረሻው ትግል ተዘጋጅተናል ማለታቸው በወልቃይት ያለውን ወቅታዊ ውጥረት የሚያሳይ ነውም ተብሏል። ወልቃይት ወይም ሞት በሚለው አቋማቸው የሚታወቁት የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳዳሪዎች አቶ እሸተ ደምለውና ኮሎኔል ደመቀ ዘውዱ ወታደራዊ የደንብ ልብስ ለብሰውና ጠመንጃ ታጥቀው የተከዜ ዘብ ከተሰኘው ጦር ጋር አብረው የጦር ልምምድና ስልጠና ሲወስዱ ተስተውሏል። ህወሓት በወልቃይት በኩል ሊፈጥር የሚችለውን አደጋ ለመመከት ከመቼውም ጊዜ በላይ ተዘጋጅተናል ሲሉም መልእክትን አስተላልፈዋል። የወልቃይት ጠገዴ ሰቲት ሁመራ ወታደራዊ ስልጠና እንደቀጠለም ነው። በትግራይ በኩል የፕሪቶሪያው ስምምነት የተሟላ የሚሆነው የወልቃይት ጠገዴና ሁመራ አካባቢ በትግራይ ግዛትነት ተመልሶ ሲካተት ነው የሚለው አቋም በሰፊው እየተራመደ ነው። በሌላ አቅጣጫ ደግሞ አካባቢውን እያስተዳደሩ ያሉት እነ ኮሎኔል ደመቀ ዘውዱና አቶ እሸተ ደምለው የተከዜ ዘብ በሚል በርካታ ኃይልን እያሰለጠኑ ሲሆን ከተወሰኑ ጊዜያት ወዲህ ደግሞ እነሱም ራሳቸው ወደ ወታደራዊ ስልጠና ካምፕ ገብተው ወታደራዊ ስልጠናን እየወሰዱ መሆኑ ታውቋል። ይህ የኮሎኔሉ ጦር በተከዜ ወንዝ አቅራቢያ የተጠናከረ እንቅስቃሴ የሚያደርግ ሲሆን በተለያዩ ዙሮች በመከላከያ አማካኝነት ሰልጥነው ጦሩን የተቀላቀሉ በሺዎች የሚቆጠሩ አባላትም ያሉት ነው። ታዲያ ጦሩን አስመልክቶ ከወደ ትግራይ በኩል በህወሓት ወገን ባሉ ፖለቲከኞች ወቀሳ ሲቀርብ ቆይቷል። በተለይም ከህወሓት በኩል በዚህ ጦር ላይ ወቀሳ የሚያቀርቡ አካላት በህወሓት ምሪት እነ ኮሎኔል ደመቀ ዘውዱ ላይ ጥቃት ለመክፈት ዝግጅት መጨረሳቸውን ቅርብ ጊዜ የወጡ ዘገባዎች አመላክተዋል። በፕሪቶሪያ የሰላም ስምምነት ወልቃይት ጠገዴ፣ ጠለምትና ራያ አወዛጋቢ ቦታ ስለሆነ አይመለከትህም ተብሎ ትጥቁን አውርዶ በሰላማዊ መንገድ ለመታገል የፈረመው ህወሓት ስምምነቱን ጥሶ የወልቃይት ጠገዴን ህዝብ ለመውረር እየተዘጋጀ ነው ሲሉ እነ ኮሎኔል ደመቀ ዘውዱ ማስጠንቀቃቸው አይዘነጋም። እነ ኮሎኔል ደመቀ የህወሓት ጥቃት ቢያንስ ከሁለት አቅጣጫ ሊመጣ እንደሚችል ያስባሉ። አንደኛው ከሱዳን፣ ሁለተኛው ከተከዜ ወንዝ በኩል። ከሱዳን አቅጣጫ በነ ጀነራል አብዱል ፈታህ አልቡርሃን ድጋፍ የሚደረግለት የህወሓት ሳምረ ቡድን በወልቃይት በኩል ለጥቃት እንደሚመጣ እነ ኮሎኔል ደመቀ ዘውዱ ሲጠብቁ የኖሩት ጉዳይ ነው። ሳምረ የተባለውና በትግራዩ ጦርነት ወቅት ወደ ሱዳን የተሻገረው ኃይል በወልቃይት መስመር በተደጋጋሚ ትንኮሳን ሲፈጽም መቆየቱም ይታወቃል። ለዚህም ነው ወልቃይትን ከህወሓት ወረራ ለመጠበቅ የተደራጀው ኃይል ባለፈው ሐምሌ ወር ነበረ የተከዜ ዘብ በሚል ስያሜ የተቋቋመው። ከዓመት ግድም በፊት በአካባቢው የነበረው የአማራ ልዩ ኃይል መነሳቱን ተከትሎም ህወሓት በተጠናከረ መልኩ ተከዜን በመሻገር ጥቃት ሊያደርስ ይችላል የሚሉ ስጋቶችና ጥርጣሬዎችም ሲፈጠሩ ቆይተዋል። በዚህም የአካባቢው ማህበረሰብ አካባቢውን ከጥቃት ለመከላከልና ራሱን ለመጠበቅ ጭምር ይህንን የሰላም ዘብ እንዲቋቋም ያደረገ መሆኑ ታውቋል። እነሆ በዚህ መሰረት የአካባቢውን ወጣትና አርሶ አደር ያሳተፈ ሰፊ ወታደራዊ ስልጠና በተለያየ ዙር ተከፋፍሎ ሲሰጥም ቆይቷል። የወልቃይት ሰቲት ሁመራ ዞን ምክትል አስተዳዳሪ ኮሎኔል ደመቀ ዘውዱና ሌሎች ጓዶቻቸው በመከላከያ በኩል ስልጠና እንዲወስድ አድርገው ያሰማሩት ይህ ኃይል በመከላከያ ድጋፍ የሚደረግለት ሲሆን ከህወሓት በኩል ሊቃጣ የሚችለውን ጥቃት የመመከትና በአካባቢው ምንም አይነት የፋኖ እንቅስቃሴ እንዳይኖር የማድረግ ተልዕኮ ያለው ነውም ተብሏል። ታዲያ ሰሞኑን በወልቃይት ጠገዴ ሰቲት ሁመራ ኮሎኔል ደመቀ ዘውዱንና አቶ እሸተ ደምለውን ጨምሮ ወታደራዊ ስልጠናዎችን እንዲወስዱ የተደረገ መሆኑ በአካባቢው ያለውን የጦርነት ዝግጅት የሚያመላክት ነው የተባለው። ይህ በእንዲህ እንዳለ ወልቃይትን አስመልክቶ ከትግራይ በኩል ቁጣ አዘል መልእክት መተላለፉ ተሰምቷል። ጉዳዩ በሁለቱ ክልሎች መካከል ዳግም ውጥረትንም ፈጥሯል። የትግራይ መግለጫ በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ወታደራዊ ስልጠና የወሰዱ መሪዎች ስልጠናቸውን አጠናቀው ተመርቀዋል በሚል በአማራ ክልል በኩል የተሰራጨውን መረጃ ተከትሎ የወጣ ነው። የትግራይ ክልል የኮሚኒኬሽን ቢሮ ከዚህ ቀደምም በሚወጡ ዘገባዎች ላይ እየተከታተለ ተቃውሞውን ሲያሰማ የቆየ ሲሆን ባለፈው ሳምንት የኢትዮጵያ ፕሬስ ድርጅት ሁመራን በአማራ ክልል ስራ አድርጎ ዘገባ ሰርቷል ሲሉ እርማት እንዲደረግበትም ጠይቀው ነበረ። በትላንትናው ዕለትም ይኸው ዘገባ በወጣ በሰዓታት ልዩነት የተቃውሞ መግለጫን አሰምተዋል። ወልቃይት ጠገዴ ሰቲት ሁመራ በትግራይ በኩል ምዕራብ ትግራይ በሚል ግዛቱ በፕሪቶሪያው ስምምነት መሰረት ቅድመ ጦርነት ወደ ነበረበት መመለስ አለበት የሚል ተደጋጋሚ ጥያቄዎች እየተነሱበትም ይገኛሉ። በተመሳሳይ መልኩ በአማራ ክልል በኩል ደግሞ በጉልበት የተወሰደና ማንነትን በመጨፍለቅ ወደ ትግራይ ግዛት እንዲጠቃለል የተደረገ ነው በሚል ምላሽ ሲሰጥበት የሚታይ ነው። በሌላ መረጃ በኤርትራ የትጥቅ ትግል በማካሄድ የፕሬዝዳንት ኢሳያስን መንግስት አስወግጄ የስርዓት ለውጥ አመጣለሁ የሚለው አካል ዝርዝር እቅዱን ይፋ ማድረጉ ተሰማ። አዲስ አበባ ላይ ጥንስሱን ጀምሮ
አስመራንም አልሟል። ከዚህ በኋላ ዋና ማዕከሌን አዲስ አበባ አድርጌ ወደ ስራ ገብቻለሁም ሲል አስታውቋል። በአዲስ አበባ ጽሕፈት ቤት አለኝ ያለው ይኸው አካል የአዲስ አበባ ቢሮዬም በቀጣይ ወታደራዊ ማዕከሎች ሲቋቋሙ ማዕከላዊ ጽሕፈት ቤት ሆኖ የሚያገለግል ይሆናል ሲል ማስታወቁን የቢቢሲ ዘገባ አመልክቷል። ይህንን ሲል ያስታወቀው በዓለም አቀፍ ደረጃ በተለይም ደግሞ በሰሜን አሜሪካ፣ በአውሮፓና በእስራኤል ካለፉት 3 ዓመታት ወዲህ የፕሬዝዳንት ኢሳያስን መንግስት እየተቃወመ ያለውና ብርጌድ ንሓመዱ የተባለው የእንቅስቃሴ ቡድን ነው። ባለፉት 3 ዓመታት በነበሩት የዚህ ቡድኑ ዓለም አቀፍ እንቅስቃሴዎች በዋነኛነት የትኩረት ማዕከሉ አድርጎ የታየው የባህል ፌስቲቫል የሚል የፕሬዝዳንት ኢሳያስ መንግስት ደጋፊዎች በየሀገራቱ ገቢዎችን የሚያሰባስቡባቸውን መድረኮች በተቃውሞ እንዲበተኑ ማድረግን ነበረ። እንቅስቃሴው በአሜሪካ፣ ዩናይትድ ኪንግደም፣ እስራኤል፣ ካናዳ፣ ጀርመን፣ ስዊድንና ስዊዘርላንድ የኤርትራ መንግስትን በሚደግፉ ፌስቲቫሎች ላይ ረብሻዎችን አድርጎ ፕሮግራሞቹን እንዳይካሄዱ ሲያደርግም ቆይቷል። ሆኖም በእነዚህ ረብሻዎች የሀገራቱ መንግስታት ጠበቅ ያሉ እርምጃዎችንም ሲወስዱ የነበረ መሆኑም ይታወስ ነው። በዚህ አይነቱ አመጽ ላይ የተሳተፉ ኤርትራውያን በተለያዩ ሀገራት የጸጥታ ኃይሎች በቁጥጥር ስር ውለው አንዳንዶቹም ክስ የተመሰረተባቸው ጀምራሉ። ብርጌድ ንሓመዱን የአገር ውስጥ አሸባሪ ድርጅት በማለት የሰየመው የጀርመን አቃቢ ሕግ ደግሞ ይህንን አሸባሪ ድርጅት በመመስረትና አባል በመሆን የተጠረጠሩ 17 ሰዎችን እያፈላለገ መሆኑን ማስታወቁ አይዘነጋም። አሁን ደግሞ ይኸው ቡድን ከዚሁ ዓለም አቀፍ ተቃውሞ ጎን ለጎን በተጨባጭ መሬት በሚወርድ ደረጃ የፕሬዝዳንት ኢሳያስን መንግስት በነፍጥ ተፋልሜ በኤርትራ መሰረታዊ የስርዓት ለውጥ አመጣለሁ ሲል ነው የተሰማው። ይህንኑ እንቅስቃሴ ከሚመሩት መካከል አንዱ የሆነውና አቶ በየነ ገብረ እግዚአብሔር የተባለው መሪ ከቢቢሲ ጋር ባደረገው ሰፋ ያለ ቆይታ በአዲስ አበባ ጽሕፈት ቤት የከፈቱ መሆኑን አስታውቀው ይህ ጽሕፈት ቤትም ተበታትኖ ለቆየው የብርጌድ ንሓመዱ እንቅስቃሴ አንድ መገናኛ ይሆናል፣ እንደ ማዕከልም ያገለግላል ሲል መደመጡን ነው ያስተዋል ነው። አቶ በየነ ገብረ እግዚአብሔር አክለውም የተቃውሞ እንቅስቃሴው በኢትዮጵያ ወታደራዊና ዲፕሎማሲ ማዕከሎች ሊኖሩት እንደሚችል ማስታውቋል። በቀጣይ የትጥቅ ትግል እንቅስቃሴዎችን ለማካሄድ ያለመው ብርጌድ ንሓመዱ በዚሁ ትጥቅ ትግል ውስጥ የሚሳተፉ ኤርትራውያንን የመመልመል ፍላጎት ያለው መሆኑንም አስታውቋል። በኢትዮጵያ እስከ 300 ሺህ ኤርትራውያን እንዳሉ የሚገልጸው ኃላፊው እንቅስቃሴው በሰው ኃይል ምልመላውም ይህንኑ አጋጣሚ መጠቀም ፍላጎት ያለው መሆኑን ለቢቢሲ ገልጿል። ብርጌድ ንሓመዱን የሚቀላቀሉ ኤርትራውያን ዋስትና ስለሚያገኙበት መንገድ ከኢትዮጵያ መንግስት ጋር መነጋገሩን የእንቅስቃሴው አመራር ነግረውኛል ሲልም ቢቢሲ በዚሁ በዘገባው አስታውቋል። በመጨረሻም የቀድሞው የኢትዮጵያ ፕሬዝዳንት መንግስቱ ኃይለማርያም አውሮፕላናቸውን በሚመለከት የተሰማ መረጃ ነበረ። ይሄ ጉዳይ ሌላ ውዝግብን አስነስቷል። መንግስቱ ኃይለማርያም በጉዳዩ ላይ ምላሽን ሰጥተዋል መባሉንም ሰምተናል። አውሮፕላኑ የኮሎኔል መንግስቱ ነው አይደለም በሚል የተነሳው ውዝግብ ከዚምባብዌ ሐራሬ ድረስ ስልክ እንዲደወልም አድርጓል። በመጨረሻም የቀድሞው የኢሂድሪ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ከሚኖሩበት ሀገረ ዚምባብዌ ሐራሬ ሆነው ሰሞኑን መከላከያ ጠጋግኜ ወደ በረራ አስገባሁት ባለው አውሮፕላን ጉዳይ ዝምታቸውን ሰብረዋል። ኮሎኔል መንግስቱ ኃይለማርያምን ዚምባብዌ ድረስ ተጉዛ ለመጀመሪያ ጊዜ ቃለ መጠይቅ አድርጋ በመጽሐፍ መልክ የኮሎኔል መንግስቱን ትዝታዎች ያስነበበችው ጋዜጠኛይቱ ገነት አየለ ኮሎኔል መንግስቱን በአውሮፕላኑ ዙሪያ በስልክ እንዳነጋገረቻቸውና አውሮፕላኑ በትክክል የኔ ነው እንዳሏት ትላንቱን በይፋው የፌስቡክ ገጿ ላይ ጽፋለች። ጋዜጠኛ ገነት በምስል አስደግፋ ባወጣችው ዘገባ ይህች የፕሬዝዳንት መንግስቱ ኃይለማርያም እንደነበረች ራሳቸው አረጋግጠውልኛል። ከኢትዮጵያ መንግስት ካዝና በወጣ ገንዘብ የተገዛች ሳትሆን የሶቪየት ህብረት መንግስት በስጦታ የሰጣቸው እንደነበረ በስልክ ጠይቄያቸው ነግረውኛል ብላለች። አያይዛም የሶቪየት መንግስት የዚችን መሰል አውሮፕላኖች ለኢትዮጵያ ብቻ ሳይሆን ለሌሎች ሶሻሊስት ሀገሮች በተመሳሳይ ጊዜ በስጦታ እንደሰጡና ለኢትዮጵያ የተሰጠችው አውሮፕላን መሪ በመሆናቸው ለመንግስቱ ትመደብ እንጂ ተጠቅመውባት እንደማያውቁ ጠቅሳለች። ይህ የሆነው አውሮፕላኗ በጣም ደካማ በመሆኗ እንደሆነ አያይዛም ገልጣለች። ገነት አየለ አውሮፕላኗ ሶቪየት ሰራሽ ናት ብትልም በመከላከያ በኩል የወጣው ዘገባ ግን አውሮፕላኗ የካናዳ ስሪት መሆኗን የሚያሳይ ነው። ምናልባት ለማለት የፈለገችው በአንድ ወቅት ሶቪየቶች ለኮሎኔል መንግስቱ ሰጥተውት ስለነበረው መሸሻ የሚል ቅጽል ስም ስለነበረው ቱፖሌቭ ስሪት አውሮፕላን ሊሆን ይችላል። እሱ ግን ሌላ አውሮፕላን ነው በሚል ሌሎች አስተያየቶችን እየሰጡ ነው።